የህሊና ጸሎት የምትባለዋን ጸሎት ይሄን ጸሎት ጸልዮ የሚተኛ ሰዎች ጥያቄ መልስ ይኖራል ብያስባለሁ። ሰላም ውድ የዚህ አክቲቪቲ ቤተሰቦች እንደምን ቆያችሁኝ? በዛሬ ቪዲዮ ላይ በአገር ውስጥ በውጭ የምትገኙ እህት ወንድሞቼ በተለያየ የህይወት ሁኔታ ውስጥና ስራ ውስጥ የምትገኙ በእንደዚህ አይነት ሁኔታ ውስጥ ሆናችሁ ደግሞ ሱባኤ መያዝ አልቻልኩም ጊዜ የለኝም ለምትሉ ያው ከእግዚአብሔር ሁላችንም መልስ ማግኘት እንፈልጋለን። ቆቅልሻችን እንዲፈታ ሚስጥር እንዲገለጽልን እንፈልጋለን። ግን የኛም በርግጥ ስራ ላይ ሆነ ቢዚ መሆን ሊሆን ይችላል። የኛም ስንፍና ሊኖር ይችላል። በቀጣይ ደግሞ አጅሪውም ደግሞ ተጨማምሮ ይሄን ነገር ዝግትግት አርጎብን ላለን እህት ወንድሞች ለሁላችንም በእጃችን እያለ ያልተጠቀምንበት ትልቅ የህሊና ጸሎት ሚስጥር ነው፣ ተአምር ነው በዚህ ቪዲዮ የምናየው። መምህራችን ይህንን ጸሎት እንዴት መጠቀም እንዳለብን በደንብ አብራርቶ አስቀምጦልናል። እንደገና ደግሞ አሁንም እያወቅነው ግን ያልተጠቀምንበት በቃላችን መያዝ የሚገባል የዳዊት መዝሙር 2 ክፍሎች አሉ። እነዚህ መዝሙራት በቃላችን ሸምድደን ጠዋት ማታ በመንገድ ላይ በስራ ቦታ ላይ ሆን በቃላችን ብንጸልያቸው እጅግ የምናተርፍበትና የምንጠቀምበት ነው። ይህንንም በዛሬ ቪዲዮአችን ላይ እናያለን። በተጨማሪም ደግሞ መምህራችን ለብዙዎች ጥያቄ መልስ ይኖራል ብሎ ያሰበውን እህቶች ወንድሞች በመንፈሳዊ ውጊያ ላይ ስትበሳጭን የገባሁት ስትናደር ነው የገባሁት ስታለቅሽን የገባሁት እያለ እኛን ለማሳልቸት የሚፈልገውን በዚህ ጉዳይ ላይ መምህራችን ትልቅ ትምህርትና መልእክት አስተላልፏል። እስከ መጨረሻው አዳምጡ። ትልቅ ነገር ታተርፉበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። መልካም ቆይታ። የህሊና ጸሎት የምትባለው ጸሎት ታቆታለች። ከኋላ የወዘቶር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደርገው ድረስ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም። ግን ሚስጥር መላችሁ ይሄ ሌላ እንደዚህ ተገለጠ። ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ማለት ከሆነ ይሄ ነው ማለት ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ይስጥህ ያለች። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥህ ብቻ ያለች የሆነ ነገር ተሳክቶላታል። ምን ነው ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብሎ ነገሩኝ ብለ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለች። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነው። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ተጸልያለች ጊዜ ስላላት ነው። እና ይሄንን የሚያረግ ሰው ለ7 ቀን ተከታታይ ይሄንን የሚያረግ ሰው በቀን እንደዚህ ያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት እና ደግሞ ጧት 1 ሰዓት ወይ 2 ሰዓት ማለት ነው። በ3 ሰዓት ይቅርታ እንዲህ ያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸለየ ይሄድች ለመጨረሻ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር ሚጣ የምትጸልየውን ጸሎት ዘውትር ጸሎት ጸልዩ አለኝ። በተለይ ግን የህሊና ጸሎት የሚባለው ጸልየዋል። ለምን ሚጣ ነግራኛለች። ይሄንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መቶኛል አለች። በጥፊ መታሻ? አይ እሱ አይደለም ላይ ወዳለው መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬ ነው የገመትኩትና ይሄን ጸሎት ጸልይ አልኩት። መምህር ለምንድን ነው ይሄን ያዘዝከኝ አለኝ። ይሄን ስትጸልይልህ ሚጣ ምንድን ያረካት? ስለዚህ አይ ለሷ ነው ጥፊ ሆኖ እንጂ ዞር ቢያን ቸርዘች ብዬ ነው እንደዚህ ያረኳት አለ። ለሷ ግን ጥፊ ነው። አዎ ጻንች አልኩት። እና በዛ ውስጥ ግን እመቤታችን በጥፊ የመታህ ስለዚህ ውይ እመቤቴ ይቅርት በለኝ፣ ይሄንማ እየጸለይኩኝ የምትለኝ ነገር አረጋለሁ አለ። በቀን 7 ጊዜ እየጸለየ ለ7 ቀን ከምግብ ይሄ ሱባኤ ምናምን ነገር አይደለም፣ ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። ዝርፊያ የሚዘርፉ የከልከሊዮስ መንፈስ ያለባቸው በአፍሪካ ውስጥ በጣም ብዙ ቦታ ላይ ያሉ ነጮችም ጀምረዋል ይሄን ነገር
በጣም ተጠንቀቁ። ለዚህ ነው በር ላይ ጸበል ማስቀመጥ የሚጠቅመው፣ ጸሎት ቤት የሚጠቅመው ለዚህ ነው። ጸልዮ መተኛት የሚጠቅመው ለዚህ ነው። የትኛውም አይነት አንደርቢ አየር ጴጥሮስ የትኛውም አይነት ከልከሌውስ ቢደገም በአየር ላይ ማለት ነው ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደል? ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በአካባቢ ብቻውን የሚኖርም ሰው ሊሆን ይችላል፣ ምንም አይሆንም። ደጋግሜ ነው ይሄን የምናገረው፣ ምንም አይሆንም። ብዙ ሰዎች ጥያቄ መልስ ይኖራል ብዬ አስባለሁ። በዚህ ነገር ውስጥ መንፈስ ብዙ ጊዜ በተለይ የምትጾሙ የምትጸልዩ የምትሰግዱ ስለ መንፈስ የገባችሁ ሰዎች በተከታታይ በተደጋጋሚ እንትን የገባሁት ስትናደጂ ነው የገባሁት፣ ስትናደድ ስታለቅሺ ወይም ደግሞ እንደዚህ ስትሆኝ ነው የገባሁት እያለ በየጊዜው ሊያሰለቻችሁ ይችል ይሆናል። ግን በጣም እድለኞች ናችሁ። እድለኞች ናችሁ ማለት ምን ማለት ነው? በጣም መንፈስ እናንተ ውስጥ ገብቶ መደበቅ አይችልም ማለት ነው። ወዲያው ነው ኢንፎርም የሚያደርገው። ተያዝኩ ይላል። በምን ገባ ስትለው እንደዚህ ነው የገባሁት ይላል። ግን ባትጸልዩ ባትሰግዱ ዝም ብሎ የለብ ክርስትና ዝም ብሎ የመንገድ ላይ ክርስትና ቢሆን ኖሮ በቃ ይገባል፣ ይቀመጣል። ስትናደድም አብሮ ይበሳጫል፣ በዛው ያጋግለዋል። ከሆነ ሰው ጋር ትቆራርጣለህ፣ ከሆነች ልጅ ጋር ከስራህ ጋር ከምናምን ጋር ስራውን እየሰራ ይቀጥላል። አልተያዘም፣ አልተነቃበትም፣ መግባቱም አልታወቅም። አንተም ደግሞ ትቀጥላለህ ላይፍህን ማለት ነውና ይሄ ትምህርት የሚጠቅመው በየቀኑም ቢሆን የተላከው በየቀኑ ምልክት ያሳያል። መሰልቸት የለብንም። ያ ሌላ ትምህርት ደግሞ አለው። ሌላ ምንድነው? መንፈስ መቼም ቢሆን እንደማይሰለች ሁልጊዜ እንደሚመጣ ሁልጊዜ ተልኮ እንደሚጎበኘን ማሳያም ጀምሮ ሌላው ደግሞ ከመጸለይህና ከመስገድህ በፊት ወደዚህ የመናፍስት ሴራ የማጋለጥ ትምህርት ውስጥ ከመግባትህ በፊት ደንግጠው የወጡ ብዙ መናፍስት ይኖራሉ። የወጡ ስለ የሄዱልህ የተሸኙልህ አይደለም። ከአንተ ውጭ ሆነው ሁኔታህን እያዩ ስትጾም፣ ስትጸልይ፣ ስትሰግድ እያቃጠላቸው ውጡ ሳይባሉ ይወጡዋል። መናፍስት ውጣ ስትለው፣ ታሰር ስትለው፣ ተሸኝ ስትለውና ዝም ብለህ ስትጸልይ ይለያያል። ጥሩ ነው ዝም ብሎ መጸለይ፣ ግን ጠላትህንም እየተዋጋህ ነው መጸለይ ያለብህ። አንደኛ እግዚአብሔር ሆይ ቅዱስ ሚካኤል ሆይ ወይም ኢየሱስ ክርስቶስ ሆይ ወይም ድንግል ማርያም ሆይ ትልና የምትወደውን ታቦት በእኔ ውስጥ ያለውን ጠላት እሰርልኝ፣ እንዳልጾም፣ እንዳልጸልይ፣ እንዳልሰግድ፣ ሃይማኖታዊ ስርዓቶችን እንዳልፈጽም የሚከለክለኝን መንፈስ እሰርልኝ ትላለህ ባለቤቱ። ሁለተኛ ደግሞ እነዚህ አንተ ውስጥ ችግር የፈጠሩትን መናፍስት በእግዚአብሔር ስም ታስራቸዋለህ። እናንተ በእኔ ውስጥ ያላችሁ ጠላቶች ታሰሩ ትላቸዋለህ። መጀመሪያ እሰርልኝ ትለዋለህ እግዚአብሔርን። ከዛ ደግሞ ራሳቸውን ታናግራቸዋለህ። በስላሴ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም ታሰሩ። በቅዱስ ሚካኤል ሰይፍ፣ በቅዱስ ገብርኤል ጦር፣ በቅዱስ ሩፋኤል እሳት፣ በቅዱስ ዑራኤል መብረቅ እመታቸዋለሁ፣ እቀጠቅጣቸዋለሁ፣ አስራቸዋለሁ ብለህ ስትላቸው ነው ከአንተም አይወጡም፣ ወደ ሌላ ሰውም አይሄድም፣ ወደ ሲኦል ነው ቀጥታ የሚሸኛቸው። ይሄንን ከማለትህ በፊት ግን ቀድመው ፈርተው ይወጡ አሉ። ሌባ ለምሳሌ አንተ ገና የግቢ በር ስትከፍት መጡ ብሎ ተነስቶ ሽንት ቤት ይደበቃል ወይ አጥር ዘሎ ይሄዳል። ከዛ አንተ መጥተህ ደግሞ ቀስ ብለህ ስተኛ ጓዳም ይደበቅ ሽንት ቤትም የትም ይደበቅ፣ ቀስ ብሎ ደግሞ ከተደበቀበት ይወጣና ዘርፎም ይወጣል ወይ ደግሞ ያመልጣል። ያ ምንድነው? አንተ ወደ ቤት ስትገባ ቀድሞ አንተ ሳታይ ያየህ ነው ቀድሞ የሚወጣው። እንደምትይዘው ያውቃል፣ እንደምታጋልጠው ያውቃል እንጂ እንደው መሳሪያ ሽጉጥ የያዘ ሌባ ነው ምናልባት ኮንፊደንስ ኖሮት ሰው ሲመጣበት ተመልከክ ብሎ ሽጉጥ የሚደቅ ነው። ግን ምንም መሳሪያ ያልያዘ ተደብቆ ቀስ ብሎ ሾልኮ የሚገባ ሌባ አንተ ስትመጣበት ይደበቃል። መንፈስም እንደዛ ወደ ልብህ ስትመለስ፣ ስትጸልይ፣ ስትሰግድ ደንግጦ ከደጅ ውጪ ይሆናል። ካንተ ልቦና ውጪ፣ ካንተ ስጋ ውጪ በዙሪያ ያንዣብባል። ቅዱስ ጴጥሮስ እንደተናገረው ዲያብሎስ የሚውጣውን ፈልጎ በዙሪያችሁ እንደሚያገሳ አንበሳ ይዞራል አይደል የሚለው። በአንተ ዙሪያ ይሽከረከራል። በአንተ ዙሪያ ሲሽከረከር አንተ የሆነ ሰዓት ላይ ስትናደድ አንዱን ይልከዋል። ሂድ ግባ፣ አንተ ክፍተት ሲያገኝ አንተ ግባ ይላል፣ ያኛው ግባ ይላል እያሉ ቀድሞ ወጥተው የነበሩ መናፍስት ይገባሉ ማለት ነው፣ ይታሰራሉ ማለት ነው።
አየር ላይ ተቀምጦ ይቆይና ይጠባባሉ። እነዚህ እንግዲህ ክፍተት የሚጠብቁ ናቸው። ክፍት ጊዜ፣ ክፍት ቦታ ወይም ደግሞ ሁኔታዎችን ጠብቀው መልሰው የሚገቡ ነው። ይሄ የዚህ አይነት መንፈስ ባህሪ ያላቸው የጠቋር ሰራዊት ናቸው። ጠቋር በነገራችን ላይ ከአዛዝኤል ነው የሚመደቡ።